አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ አንዳንድ ጥያቄዎቻችሁን ልመልስ ነው የመጣሁት። በዚሁ አጋጣሚ የቀን ውሎዬን ማሳያችሁ ይሆናል። በጠዋት ተነስተን እንግዲህ ልጄ እንደነገርኳችሁ ፓስታ በጣም ይወዳል። ቁርሴን ፓስታ ነው ፈልጎ ብሎ ፓስታ ሰራሁለት። ቁርሳችንን አብረን በላን። ከዛ እንጀራ መጋገር ስለነበረብኝ ወደ ኩሽና ሄጃለሁ። እንጀራ በዚህ መልኩ ጋግሬያለሁ። ሞሰብ ማመላለሱ ሲያደክመኝ ትሪ ላይ ነው እንጀራዬን ያወጣሁት ማለት ነው። እና በዚህ መልኩ እንጀራዬን ጋግሬ ጨርሻለሁ። ከዛም ወደ ጽዳት ገብቻለሁ። በነገራችን ላይ ከዚህ በፊት ቤትሽ ያለ ፍራሽ ነው የሚያምረው ብላችሁኛል። ኢንሻአላህ ፈረሽረሽ አደርጋታለሁ ደግሞ በሌላ ነገር ማለት ነው። እና ያው በዚህ መልኩ አጸዳድቻታለሁ። በነገራችን ላይ ኮርኒስሽን በደንብ አሳይን ያላችሁን ልጆች አላችሁ። አቡጀድ ነው ወይም የምትሉኝ አላችሁ። ከዚህ በፊት በዚህ ጉዳይ በደንብ አብራርቼ ቪዲዮ ሰርቼላችሁ ነበረ። አንዳንድ ልጆች ያላያችሁትም ልትሆኑ ትችላላችሁ፣ አላቅም። እና ሙሉ ቤትሽንም አሳይን የምትሉ ልጆች ከዚህ በፊት አሳይቻችኋለሁ። ቪዲዮዬን ወደታችሁ ወረድ ብላችሁ ብታዩት ታገኙት ነበረ። በነገራችን ላይ ይሄ ኮርኒስ ጨርቅ አሁንም በድጋሚ የምነግራችሁ የአቡጀድ አይደለም። ይሄ ልክ የመጋረጃ ጨርቅ የሚመስል ትንሽ ከመጋረጃው የሚለየው ይሄ ወፈር ይላል። በሜትር ገዝታችሁ አሰፍታችሁ ነው የምታሰሩት ማለት ነው። እና እንደዚህ ነው፣ በጣም ነው የሚያምረው ብያችኋለሁ። ያው ኑሮን ቀለል አድርጋችሁ ለመኖር ያክል ነው፣ የሚያስጠላ አይደለም። ሰው በማዳበሪያም ሰርቶ ይኖራል። እና ኮርኒሱን አሳይን የምትሉ ልጆች ይሄው አሁንም በደንብ አሳይቻችኋለሁ ማለት ነው። ከዚህም በፊት ያው ግድግዳውም ላይ እንዳለ በቪዲዮ አሳይቻችሁ ነበር። ከላይ ሌላም ጨርቅ ነበረኝ እንደዚሁ በእጄ ይዤ ቪዲዮም ሰርቼላችሁ ነበረ። ያላያችሁት ልጆች ትሆናላችሁ፣ አላቅም። እና ይሄንን ይመስላል የኮርኒሱ ጨርቅ ማለት ነው። ከዛም እንግዲህ መኝታ ክላሴን አጸዳድቻለሁ በዚህ መልኩ። ለሀፍሽ ይለቃሉ ይሄ ብርቅርቅ ነገሩ ያላችሁን ልጆች አይለቅም፣ የሚረግፍ አይነት አይደለም እላችኋለሁ ውዶቼ። ያው አንሶላው ግን ትልቅ አይደለም፣ ለአልጋው የሚሆን አይደለም ማለት ነው። ሌላ ያስፈልጋችኋል። የራሱ አንሶላ አይሆነውም፣ ትንሽዬ ነው፣ ይንሸራተታል። በዛ ላይ ሙሉ በሙሉ አይይዘውም እላችኋለሁ። ያለው ነገር ይሄ ነው። በመቀጠል እንግዲህ ሙሉ ቤትሽን አሳይን ያላችሁ ልጆች አላችሁ። ያው ለእናንተም ዛሬ የቀን ውሎዬንም በዛውም አሳያችኋለሁ። ያን ያክል የሚያስቸግር ነገር ስላለ አይደለ ብዬ ነው። ያው ከዚህ በፊት እንደነገርኳችሁ ቪዲዮ ሰርቼ ነበረ። ከውጭ በኩል እችን ትመስላለች። በዚህ አጋጣሚ 46 ቅጠል ቤት እንደዚህ ትልቅ ይሆናሉ እያላችሁ ልጆች አላችሁ። 46 ቅጠል ቤት 3 ክላስ ይሆናሉ እያላችሁኝ፣ አዎ በደንብ ይሆናል። የኔ ቤት 46 ቅጠል ናት፣ ግን 3 ክላስ ነው። እንደውም ሳሎኑ ትንሽ ሰፋ ብሎ መኝታ ክላሴ አንሶብኛል ማለት ነው እንጂ በደንብ 3 ክላስ ይሆናል። አልሐምዱሊላህ ለኩል ያለ ዱንያ ቤት በቂ ነው ለኔ ማለት ነው። ያን ያክል ትልቅ ቤት ምናምን አያስቀናኝም እና ሰው ባለው ማመስገን ነው። አልሐምዱሊላህ ጎደለብኝ የምለው ነገር የለኝም እላችኋለሁ። ባለኝ ነገር በዚሁ በጣም ደስተኛ ነኝ የሚገርማችሁ። እና እዚህ ጋር ደግሞ ያው አትክልት እየተከልኩ ነው። እዚህ ጋር ጭናዳም አለኝ። ጭናዳሙም እየለመደልኝ ነው። በፊት የነበረውን እንትን ድርቆ እየረገፈ እንደ አዲስ እያለመለመ ነው ማለት ነው። ቦተርም አለ፣ ቦተር ተክያለሁ። ናአናም እንደዛው ሌላ ነገር ደግሞ ኢንሻአላህ አበባ ምናምን በትልቅ እየቃ አድርጌ የምተክልበት ይሆናል። ያው ከውጭ በኩል ቤቱን አሳይቻችኋለሁ። ከታች በኩል ደግሞ ያው ይሄ ወደ ታች በጣም አስጠግተው ስለነበረ ቤቱን የሰሩት ድቡ ወደ ታች እንትን እንዳይወርድ በማለት ውሃ ልክ አስነስቸዋለሁ ከታች ማለት ነው። እና ዙሪያውን እየሄድኩኝ እንግዲህ የማሳያችሁ ይሆናል። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ከዚህ ከኋላ በኩል ደግሞ ይህንን ይመስላል። መስኮቱም ይሄው ልሙጥ ላሜራ ነው ያደረኩት። ለምን ያን ያክል ወጭ ማውጣት ስላልፈለኩ ማለት ነው። ከላይ በኩል ደግሞ እንደዚህ ነው። ከዚህም በፊት አሳይቻችኋለሁ እና
ጫካ ነው ቤት ስለምትሉ ልጆች ደግሞ ባህር ዛፍ ምናምን ስላለ ነው እንጂ ጫካ አይደለም። ብዙ ቤቶች አሉ በእኔ ጎረቤት ማለት ነው። ኩሽናይ ደግሞ ይችን ትመስላለች። ከላይ በኩል እንዳያችኋት ቆርቆሮ በቆርቆሮ አድርጌ ነው ያሰራሁት። በእንጨት ሰርቼ እና ጭቃ ልምረግህ እና እንደዚህ ላርገህ ከምል ኑሮ በዘዴ በመላ ብዬ ቆርቆሮ በቆርቆሮ አድርጌ ነው በእንደዚህ መልኩ ኑሮን ቀለል አድርጌ ነው የምኖረው እላችኋለሁ ወዶቼ። እንግዲህ ወደ ቤት ስገባላችሁ እቺ ኮሊደሯ ናት መግቢያዋ። ኮርኒሷም ይችን ትመስላለች፣ ታምራለች። እዚህ ጋር ደግሞ የመብራት መቆጣጠሪያ መሰለኝ ስሙ። እንደዚህ ነው። የበሬም ልሙጥ ላሜራ ነው። ኮሊደሯ ይችን ትመስላለች። ከዛ እቃ ክላሴ ማለት ነው። ይችን ብዙ ጊዜ ቪዲዮ ማሰራላችሁ ያው ገና ስላልተዘገጃጀ ለዛ ነው። ኮርኒሷም ግን ያው እንደዛው አይነት የጨርቅ ናት። እዩት። ብዙ ኮተት አለው የቤቱ ሲሰራ የተራረፈው ነገር ምናምን እንደዚህ ስላልወጣ ቪዲዮ ለመስራት ብዙ ጊዜ አያስደስትም። ለዛ ነው እላችኋለሁ። እና መኝታ ክላሴ ደግሞ ይችን ትመስላለች። ጠባብ ናት። ልጄ አልጋ ነጥፋለሁ እያለ ብርድ ልብሱን ገልብጦ ነው ያነጠፈው ማለት ነው። እኔ ራሱ አሁን ነው በደንብ ነው ያየሁት። እና ኮርኒሷም ይችን ትመስላለች። በነገራችን ላይ መኝታ ክላሴ ጥብብ ያለች ናት። ይኸውላችሁ በዚህ መልኩ ነው። ያው እንግዲህ ኮርኒሷም ይችን ትመስላለች። በፊትም አሳይቻለሁ። ከዛም በኋላ ልጄ ትምህርት ቤት ሄዷል። ሳይን ብቻ ነው በለው። ሽሮ ሰራሁና ኩሽና ነው ቁጭ ብዬ በላሁት። የሚገርማችሁ ማለት ነው። ያን ያክል እኔ አላካብድም። ከዛ ቤት የገባሁ ቡና አፈላሁ። ቡና ልጠጣ ነው። አህሪቡ ተፈደሉ። እናማ ያው የዛሬው ቪዲዮ ይህንን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ውዶቼ።